ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤሎን መስክ ኤክስ ሴቶችን ራቁት ከሚያሳዩ የኤአይ ምስሎች ጋር በተያያዘ ውግዘት ደረሰበት። ግሮክ የተባለው የባለሀብቱ ኤሎን መስክ የሰው ሰራሽ አስተውሎት ኤአይ ቻትቦት ተጠቃሚዎች የሰዎችን ፎቶ ወሲባዊ በሆነ መልኩ እንዲቀይሩ መፍቀዱ ከአውሮፓና እስያ ባለስልጣናት ውግዘት አስነሳበት። ዩናይትድ ኪንግደም እና አውስትራሊያ ባለስልጣናት ጉዳዩን በተመለከተ ምርመራ እንደጀመሩ አስታውቀዋል። የአውሮፓ ህብረት ኮሚሽን እና ህንድ በበኩላቸው ከዚሁ ጋር በተያያዘ ለቀድሞ ትዊተር የአሁኑ ኤክስ ትዕዛዝ አስተላልፈዋል። ማሌዥያ እና ኢንዶኔዥያ ደግሞ ግሪክ አገራቸው ውስጥ እንዳይሰራ አግደዋል። ኤክስ.ሲኤአይ በተባለው የኤሎን መስክ ኩባንያ የተሰራው ግሮክ የተባለው የሰው ሰራሽ አስተውሎት ቻትቦት በዓለም አቀፍ ደረጃ ውግዘትን እየተነሳበት ለኤክስ ተጠቃሚዎች ከሚሰጠው አገልግሎት ጋር በተያያዘ ነው። በኤሎን መስክ ከተገዛው የቀድሞ ትዊተር ጋር የተሳሰረው ግሮክ ተጠቃሚዎች በኤአይ የሰዎችን ምስል ቀይረው ማህበራዊ ሚዲያ ላይ እንዳይለጥፉ አስችሏል። ኤክስ ተጠቃሚዎች ግሮክን ተጠቅመው የሴቶችን ፎቶ ወደ እርቃን ምስል ሲቀይሩ እና ገጻቸው ላይ ሲለጥፉ ተስተውሏል። ቢቢሲ የተለያዩ ሴቶች ያለ ፈቃዳቸው በኤአይ አማካኝነት ፎቶአቸው ላይ እርቃናቸውን እንዲሆኑ ወይም ወሲባዊ አኳያን እንዲያሳዩ መደረጉ ተመልክቷል። አንዲት ሴት ራሷን ወሲባዊ በሆነ መልኩ የሚያሳዩ ከ100 በላይ ምስሎች እንደተሰሩ ለቢቢሲ ተናግራለች። የዩናይትድ ኪንግደም የቴሌኮሙኒኬሽን ተቆጣጣሪ ተቋም የሆነው ኦፎኮም ትናንት ሰኞ ባወጣው መግለጫ ኤአይ ቻትቦት እርቃናቸውን የተደረጉ ሰዎችን ምስል ለመፍጠር እና ለማጋራት ጥቅም ላይ መዋሉ እንዳሳሰበው ገልጿል። ወሲባዊ የሆኑ የህፃናት ምስሎች ጨምሮ ባለቤትነቱ የኤሎን መስክ በሆነው ኤክስ.አይ አማካኝነት መስራታቸውን የሚገልጹ ሪፖርት እንደደረሰው አስታውቋል። ከዚህ በመነሳትም ኤክስ ላይ ምርመራ መጀመሩን የዩናይትድ ኪንግደም ተቆጣጣሪ መስሪያ ቤት አስታውቋል። በዚህ ምርመራ ኤክስ ጥፋተኛ ሆኖ የሚገኝ ከሆነ ኩባንያው በመላው ከሚያገኘው ገቢ 10% ወይም 18 ሚሊዮን ፓውንድ እንዲከፍል ቅጣት ሊጣልበት ይችላል። ይህ አይነቱ እርምጃ የወሰደው ዩናይትድ ኪንግደም ብቻ አይደለችም። ባለፉት ቀናት የተለያዩ የአውሮፓና የእስያ ሀገራት ምርመራ ጀምረዋል ወይም በባለስልጣናቶቻቸው በኩል ውግዘትን አሰምተዋል። የአውሮፓ ኮሚሽን በሰሞነኛው ቅሬታ የተነሳ ከዚህ ቀደም ለኤክስ ሰጥቶ የነበረውን ከግሮክ ጋር የተያያዙ ውስጣዊ ሰነዶች እንዲጠብቁ እና እንዳይጠፉ የሚያደርግ ትዕዛዝም የቆይታ ጊዜ እስከ 2026 መጨረሻ ድረስ አራዝሟል። ህንድ በበኩሏ በግሮክ አማካኝነት ከተሰሩ ወሲባዊ ምስሎች ጋር በተያያዘ ለኤክስ ይፋዊ ማስጠንቀቂያ ሰጥታለች። ህንድ ከ2 ሳምንት ገደማ በፊት ባወጣችው ማስጠንቀቂያ ምስሎቹ እንዲወርዱ እንዲያደርጉና እርምጃ ስለመውሰዱ በ72 ሰዓት ውስጥም ሪፖርት እንዲያደርግላት ጠይቃለች። ኢንዶኔዥያ በበኩሏ የአገሯ ዜጎች ግሮክን እንዳይጠቀሙ አግዳለች። ይህ እርምጃ የተወሰደው ሴቶችና ህጻናት በኤአይ ከተሰሩ ሐሰተኛ የፖርኖግራፊክ ይዘት ያላቸው ልጥፎች ለመጠበቅ እንደሆነም አስታውቃለች። ማሌዥያ በተመሳሳይ ግሮክ የሴቶችና ህጻናት ጨምሮ ያለ ፈቃድ የተቀነባበሩ ወሲባዊ ጸያፍ እና እጅግ አስነዋሪ ምስሎች ለመፍጠር ተደጋጋሚ አላግባብ ጥቅም ላይ መዋሉን በመግለጽ ጊዜያዊ እገዳ ጥላለች። የአውስትራሊያ የበይነ መረብ ደህንነት ተቆጣጣሪ ተቋም ግሮክ ላይ ምርመራ መጀመሩ ገልጿል። የጀርመን፣ ፈረንሳይ እና ጣሊያን ደግሞ እርምጃ እንዲወስዱ ጥሪ አቅርበዋል። ኤክስ የደረሰበትን ትችት ተከትሎ የኤአይ ቻትቦት ባለቤት የሆነው ኤክስ.አይ ግሮክን ተጠቅመው ምስል መፍጠር የሚችሉ ሰዎችን ብዛት ገድቧል። በአዲሱ አሰራርም በግሮክ ምስል መፍጠር የሚችሉትን ክፍያ ፈጽሞ ኤክስ የሚጠቀሙ ደንበኞች ብቻ ናቸው። ኤክስ የቀረበበትን ትችትን በተመለከተ በሰጠው ምላሽ ግሮክን ህገ ወጥ ይዘቶችን ለማመንጨት የሚጠቀሙ ወይም ትዕዛዝ የሚሰጡ ማንኛውም ሰው ልክ ህገ ወጥ ይዘቶችን ወደ ድረ-ገጽ እንደጫኑ ሁሉ ተመሳሳይ ቅጣት ይጠብቀዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።